ቡዜ ተንጣጣች። ቤተሰቦቼ በነገራችን ላይ ሩታዬ ጀግና ከምር አሳስራው ከሆነ አብርሽም ማለት ነው። አሳስራውማ ነው እንደምትንጣጣው። ግን ቅድም በሰራሁት ቪዲዮ የምር እውነት አልመሰለኝም ነበረ። አሁን ግን ቡዜ እንዴት ስትንጣጣ አለ እንትና ማለት ቤተሰቦቼ ቅድ አንቺ ልጁ ሲወሰድ ቪዲዮ ማታይ አብሪ ሲታሰር ቪዲዮ አየሽና መጣሽ። እሷ ስትደውልላችሁ ለወንድምም ለእህትም ስልካችሁ አይሰራም። አብሪ ሲታሰር ስልካችሁ ተከፈተ አይደለ? ለምን ደግሞ ጭራሽ ለቤተሰብ ክብር የለሽም? ክብር ቢኖርሽማ ለሁለተኛ ጊዜ አታሳስሪውም አለቻት። እምሬ ነው መላችሁ ቤተሰቦቼና አይ ቡዜ ክብርማ ቢኖራት እኮ ነው የእናትነት አንጀቷን እስር አድርጋ ማለት ነው ለአራት ለሶስት ቀን ልጇን ሳታይ ለእናንተን ስላከበረቻችሁ ነው ዝም ብላ የጠበቀቻችሁ። ሲቀጥል ደግሞ ማለት ነው ቡዜ በህግ ያስጠይቅሻል የምትናገራቸው ቃላቶች እዛ ሰው አላት እያለች ነው። ለራሷም ለሩታም ብላታለች። ከምር ለሩታ ለራሷ ራሱ እዛ ሰው አለሽ እንጂ አንቺ አለቻት። ይሄ ራሱ በህግ እንደሚያስጠይቅ ታውቂያለሽ። ይሄ አንቺ እዛ ሰው አለሽ ማለት ሌላ ታሪክ እንደሆነ ብታቂ ኖሮ ከአንደበትሽ አይወጣም ኖሮ እና ዛሬ ምን ነው አብሬ ሲታሰር በውስጥ እንዴት ነው ቪዲዮ ተላከልሽ እንዴ? በፊት የሩታ ልጅ 3-4 ቀን አባቱ ጋር ሲቀመጥ ከሀገር ወጥተሻል። ለሳምንት ስራ ነሽ አይደል? የምታየው የምትሰሚው ነገር የለም። ስራ ብትሆኝ ስልክሽ ለምንድን ነው የማይሰራው? አንቺም ወንድምም አይመልሱም ነበር ስትደውል አይደለ? ስራ ስለሆንኩ ስልክ አይሰራም ማለች። እንዴት ነው የማይሰራው? ስራ ሆንሽ ስልክሽ ክፍት መሆን አለበት አይደለ? ምናልባት አይተሽም ላትመልሽ ትችያለሽ፣ አላውቅም። እና ሩታዬ የምር አድርገሽ ከሆነ ማለት ነው ጀግኒት ልጇ ይመለስላት። ያንቺ ወንድም ነገ ይፈታልሻል። ቡዜ በዚህ ልክ መንጣጣት ልክ አይደለም። አንቺ ለወንድምሽ እንደዚህ የተንገበገብሽው ነው። የእሷም እኮ የእናት አንጀት ነው። እንደውም ለሩታ ነበር መደገፍ የነበረብሽ። እሱ ምን ይሆናል? ጨው ነው እንዴ? አብርሽ ይሟሟል እንዴ? ወንድ ልጅ አይደል እንዴ? አንድ ቀን እስር ቤት ገባ ብለሽ እንደዚህ ያዙ ይልቀቁኝ ያልሽው ማለት ነው ቡዜ። በጣም ገርመኛልሽ። ቤተሰቦች ተንጠጣች አይገልጸውም። ከምሬን ነው የምላችሁ። እንዴ ወንድ ልጅ አይደል እንዴ? ወንድ ልጅ 3 ዓመት 4 ዓመት ተፈርዶበት እኮ ይታሰራል። አንድ ቀን ልጇን ለማግኘት እናት አላስችል ብሏል። ልጇን ለማግኘት ያሳሰረችውን ሰው እንዴት ጭራሽ ለቤተሰቡ ክብር የለሽም ነው ያለቻት። አይገርምም? እንዲህ ይባላል። ለቤተሰቡማ ክብር ስላላት ነው እኮ የ6 ወር ህፃን ጨቅላ ህፃን ጥላ ዝም ብላ ስትታገስ የቆየቻችሁ። ቢገባሽ ኖሮ ቡዜ ለእናንተ ክብር ለቤተሰቡ ክብር ስላላት ነበረ ብትረጃት ማለት። ሲቀጥል ደግሞ ከአንቺ እንደ እናት አይጠበቅም። እንደ ሴት እንደ እናት አንጀት ካንቺ አይጠበቅም። አንቺ ብትሆኝ ልጅሽ አይደለም ለ3-4 ቀን ለ1 ቀን ከጉያይ ስር እንኳን ገና ጡት ያልጣለልሽ ማለት ነው ትቻለሽ። ምክንያቱም እናት ነሽ። የእናት አንጀት ምን እንደሆን ታውቂዋለሽ። እና ሩታም በዚህ ልክ ልትናገራት አይገባም ነበር። እሷም ደግሞ ጀግኒት ናት። የመልስ ምት ትችልበታለች። አንቺ ስለ ጮሽ አይደለም ወንድምሽን ማስፈታው ብላለች። ልጄን ሲመልስልኝ ወንድምሽ ነገ ጠዋት ይመለሳል ብላሻለች። እንዲሁም ከፈለኩኝ እስከ መጨረሻ ልጁን እንዳይ ማድረግ ይችላል እያለች እሷ ግን እንዴት በፍጹም አትቺም ተውረገረገች። እግዚአብሔርን ነው መላችሁና በዚህ ልክ የቡዜ መውረግረግና ዛሬ እንዲመሆን በጣም ነው የገረመኝ። እናቴ ትሙት አማርኛው ራሱ እኔ ገረመኝ ማለት ነው። ሰው የራሱ ሲሆን እንደዚህ ይንገበገባል። አብሪ ሲታሰርማ ቪዲዮ ተላከልሽ። አብሪ ሲታሰርማ ስልክሽ ሰራ። እናት ግን ልጇ ከስሯ የ6 ወር ህፃን ልጅ ወተት መጥባት በሚችልበት ሰዓት የእናትን ወተት ማግኘት በሚችልበት ሰዓት እናት በህይወት እያለች ከስሯ የተነጠለው ልጅ ሳይሆን አንቺ አሁን ስለ ልጁ ወይም ደግሞ እሷ እንደ እናት የተጨነቀችበት መንገድ ሳይሆን ያሳሰበሽ ወንድምሽ ወንድ ልጅ አንድ ቀን እስር ቤት በመግባቱ ያዙ ይልቀቁኛልሽ። ዴቭም አንቺም እኮ መግቢያው ላይ እንዳሳሰረችው ራሷ ታስፈታዋለች አሉ። ሁለቱም ወንድምና እህት ማለት ነው። ራሷ እንዳሳሰረችው ራሷ ታስፈታዋለች አሉ። አያችሁ እናንተም የወንድማችሁ የስጋነት ህመም እንዴት እንዳመማችሁ። እሷም የልጅ 9 ወር ሙሉ ብዙ ዋጋ የከፈለችለት ልጇ ነው። እንደ እናት ትንሰፈሰፍለታለች። እንደውም ታግሳችኋለች። ላመጣልሽ ነበር ምን አስቸኮለሽ? ለምን ልታመጭላት ከሆነ ደውለሽ ለምን አላስረዳሻትም? የእውነት አብርሽን አግኝቼዋለሁ ሩታ በጣም ይቅርታ ልጅሽ እሱ ጋር መሆን የነበትም ነበር ትያለሽ አይደል? አሁንም ቢሆን ከእናንተ ጋር ነው ከአንቺ ጋር ነው ማደግ ያለበት ትያለሽ አይደል? የእውነት ውስጥሽ አፍሽ ላይ የምታወሪውና ልብሽ ላይ ያለው ነገር የእውነት አንድ አይነት ከሆነ ማለት ነው። ማታ ከዴቭ ጋር ቪዲዮ ተለቋል አይደል? ከወንድምሽ ጋር እንደተገናኘሽ በጣም አዝኛለሁ ሩታ። አልሰማውም ነበረ አላየውም ነበረ። ለስልክ ሌላ ቦታ ነበር፣ ለስራ ሌላ ቦታ ነበር ያለሁት። ስለዛ ልጅሽን እኔ ራሴ
አውርቼዋለሁ አብርሽን እቤት ድረስ ይዤልሽ እመጣለሁ ብለሽ ለምን ለሷ የሚያረጋጋ ነገር እንድትጠብቅሽ የሚያረጋት ነገር ለምን አልነገርሽ? ኩራት ነዋ ኩራት ተገልብጠሻል። ስለዛ አሁን ያለው አማራጭ ወንድሜ ሲታሰር ብቻ መጥቶ መንጫጫት። እንዴት ታሰረ? አመማችሁ አይደለ? የእሷ የልጅ ግን የ6 ወር ልጅ ገና አጥምቶ ያልጠነከረ ስጋው ገና ምንም የሆነት ምንም የሚያውቅ አንድ ፍሬ ልጅ ከእሷ ስር ተነጥሎ የት እናንተም አታነሱላትም ስልክ ስደውል አባት ተብዬውም ስልክ ሲደወልለት አያነሳም። ታዲያች ልጅ እንደውም ታጋሽ ናት። የምር ታግሳቸዋለች። የምር አክብራቸዋለች። ቢገባችሁ ዛሬ አንቺ ለቤተሰብ ክብር የለሽም ብለሽ ሩታ ላይ እንደጨፈርሽው ናል ማለት ነው። የእውነት ታግሳቸዋለችም አክብራቸዋለችም። ስላከበረቻችሁም ነው ይሄን ያህል ጊዜ ልጇን ሳታገኝ እንደ እናት ጡቷ እያያዛት ይህን ሁሉ እየታገሰችው እናንተ ስላከበረቻችሁ ነበር ቢገባችሁ ማለት ነው። እና ቡዜ በነገራችን ላይ መንጣጣትሽ ዋጋ አስከፍልሻል። የምሬን ነው። በተለይ እንደ ሴት ልክ አይደለም ቡዜ እየሄደችበት ያለችው መንገድ። ለወንድሟ ነው በጣም የምትወግነው። እንዴ ይታሰራ ምንድነው እሱ ወንድ ልጅ አይደል እንዴ? ይሟሟል ጨው ነው ባይሆን ለህፃኑ ነበር እኮ የት ነው ያለው ብለሽ ማጣራት ያለብሽ። አባቱ ጋር ነው ምን ይሆናል ትላለች። አባቱ ጋር መሆኑን እሷ መች አጣችሁ? ግን ልጄ የእኔ ጡት ያስፈልገዋል፣ እኔ እናቱ አስፈልገዋለሁ፣ የእኔን ጠረን ለምዷል፣ ገና ነው፣ አሁን የሚወስድበት ጊዜ አይደለም። አባቱ ነው ግን ለአንድ ቀን አይደለም የወሰደው 2 3 4 ቀን ልጄን እያሳየኝ አይደለም። ስደውልለት አነሳም፣ ልጅ ያለበት ሁኔታ አላቅም አለች። ታዲያች ልጅ አይደለም መክሰስ ሌላ ነገር ሳድርጋ ብታሳስረው እኮ ለእሷ ነበረ እንደ ሴት ልትረጃት የሚገባው እንጂ ዛሬ መተሽ በዚህ ልክ ያዙ ይልቀቁኝ ማለት ቡዜ የእውነት በጣም አሳዝነሽናል። ሶሪ ከምር ከአንቺ አይጠበቅም። እኔ እንጃ ከምር አይጠበቅም ከሷ። በተለይ እናት ከሆነ ሰው አይጠበቅም። እሷን ነው እንደውም ልትረዳት የሚገባው። ወንድሜ የምትለው እኮ ወንድሟ በጣም ጥፋተኛ ነው። ይሄን አለ የቤተሰብ እሱ ያላስከበራችሁን ሩታ እንዴት አድርጋ እንደው ብንለው እንኳን ባይሆን ልጅቷ ክብር ሰጥታችኋለች። ክብር ስለሰጠቻችሁም ደግሞ ቤተሰቡ የአብርሽ ቤተሰብ ክብር የሚገባቸው ናቸው። ግን ቢሆንም እሷ እንደውም ለእናንተ የሰጠችውን ክብር ልጃችሁ ክብር አልሰጣችሁም። የሚያከብራችሁና የሚወዳችሁ ቦታ የሚሰጣችሁ ቢሆንማ ሰምቶ ወንድሙን ስልክ አይዘጋበትም ነበረ አይደል? አንቺም ከተናገርሽው ወዲያው ወስዶ ልጁን አይመልስላትም ነበር። አውርቼዋለሁ ካልሽ ለምን ልጁን ይዞ ቁጭ ይላል? ስለዚህ አሁን ሩታ ላይ የምትንጨረጨሩበት ምክንያት ምንም አይነት ነገር ሞራልም የላችሁም። የእውነት ሞራል ራሱ ሊኖራችሁ አይገባም። በዚህ ልክ እሷን ጠርተሽ ዝናብ ውስጥ እንዲመውረግረግ ያዙ እንዲቀቁኝ እንዴት ታሳስሪዋለሽ? በምን ሞራልሽ ነው? ለቤተሰብ ክብር የለሽም። አንቺ ሰው አለሽ ነው ያለች ጨራሽ ማለት ነው። ምን ማለት ነው ሰው አለሽ እዛ ማለት? ይሄ ራሱ እኮ ወንጀል ነው። የእውነት ቡዜማ አንዳንዴ የምትናገራቸው ንግግሮች ራሱ ወንጀል እንደሆነ ወቂ። ህግ ነው። ሰው አለሽ ምናምን የሚል ነገር አይሰራም። እና በጣም ገርማኛለች ዛሬ ቡዜ እንዲመሆኗ። በምን አይነት መንገድ እንደሆነ የምትረዳው አላቅም። የምር ወንድሜ ተነካብኝ፣ ወንድሜ እንዴት ህግ ቦታ ሄደ ነው የነሱ ጭፈራ። ግን እችስ አንድ የ6 ወር ህፃን ያውም የመጀመሪያዋን የ6 ወር ህፃን ነፍስ የተራበች ነፍስ የእናት የተራበች ነፍስስ አይሰማችሁም እንዴ እናንተ? ዴቭም አንቺም እኮ ስልክ እንደማታነሱ ነው እየነገረቻችሁ፣ ፊት ለፊታችሁ እያጋፈጠቻችሁ ያለችሁ አይደለ እንዴ? መልስ የላችሁም። ግን ስራ ላይ ስለ እድሜ ልክሽ ነው እንጂ ደግሞ ስራ ላይ የምትሆኚው ስራ ላይ ስለሆንኩ ነው ትላለች። እሺ አብርሽንስ ማደውሎልሽ ነው መታሰሩን የሰማሽው? ቪዲዮ ሜሽን አድርገውልሽ በውስጥ እሱ ሲሆን ይደርስሻል። እሱ ሲሆን ስልክሽ ክፍት ይሆናል። ሩታዬ ደግ አደረግሽ፣ አሳሰርሽው። እሱን ብቻ አይደለም በዙሪያ ያሉትን የሚያላግጡብሽን ጭምር ዋጋቸውን ለአንድ ቀን አይደለም ምስር ለአንድ ቀን አይደለም። በትክክል ህጋዊ እርምጃ የእውነት በትክክል ሁለተኛ ጋጦጥ ንግግር ጋጦጥ ቪዲዮ እንዳይሰሩ ተደርገው አብርሽን ብቻ ሳይሆን በዙሪያ ያሉት ራሱ ዋጋቸውን በህግ ቢያገኙ እንዴት ደስ ይለኝ ነበር። እግዚአብሔር ነው የምላችሁና የቡዜ ኳስ በመሬት እሺ እህቴ ኳስ በመሬት የኔ እናት እንዲያ ትጨፍሪባት ልጅቷ ላይ። ልጅቷ እንደውም ከመጠን በላይ ታጋሽ ናት። እንደውም ያንቺ ወንድም ለእሷ አይመጠናትም ሲጀመር ማለት ነው። እንደውም እሷ ሆና ነው እንጂ የእውነት አንዳንዴ እኔ በምን ቀን ነው እዚህ ልጅ ላይ ወደቀችው ነው የምለው። ሩታን ከምር አይመጠናትም ሲጀመር ማለት ነው። ልታመሰግኛ ልትወጃት እንጂ የሚገባው ዛሬ ወንድሜን እንዴት ካጠፋ ቀላል ይታሰራል እንዴ? ልጁን ወስዶ የስንት ወር ልጅ የት እንዳለ አድራሻውን ማጥፋት ራሱ ወንጀል እንደሆነ አታውቂም እንዴ? ምንድን ነው በዚህ ልክ የወንጀል ተባባሪ መሆን? ወንድም ስለሆነ ብቻ ማለት ነው። አውቃለሁ ምናልባት የስጋነት ነገር ይዞሽ ይሆናል። ቢሆንም አንዳንዴ ሚዛናዊ የሚባል ነገር አለ። ሲቀጥል ደግሞ እንደ እናት እንደ እህት
ልትረጃት፣ በተለይ እንደ እናት ልትረጃትና ስሜቷን ልታዳምጭ ይገባል። የእሷን ስሜት ከማዳመጥ ይልቅ ለወንድምሽ ወገንሽ። አያም ሶሪ፣ ከምር ያሳዝናል። ከአንቺ አይጠበቅም ቡዜ፣ ከአንቺ የሚጠበቅ ነገር አይደለም። ወን ተለያይታችሁ ተለያዩ፣ ወን ደግሞ አንድ ላይ ሆናችሁ ሆኖ አለች። እሱን አላስቀምጥ ያላት እሷ መች ፈልጋ ናልኝ ያለችው። የራሷን ህይወት ሲጀመር መጥቶ የሚበጠብጥ ወንድምሽ ነው። ያዙ ይልቀቁኝ በልጅ ምክንያት። እሷም ውጥኝ መጅገር አልሆነችበት። እሱም በይው እንጂ ወን የራሱን ህይወት ይኑር። በልጅ እየማካኘ ልጅቷን የቤት ስራ ቀን በቀን የእኛም ህይወት አለን አለች። ወንድምሽ ነው የበጠበጣችሁ። እናንተም ህይወታችሁን ተረጋግታችሁ እንዳትኖሩ ያደረጋችሁ ወንድምሽ ነው። ለእናንተም ሰላም የነሳችሁ ወንድምሽ ነው። ወንድማችሁ ሰላማችሁን የራሳችሁን ህይወት እንዳትኖሩ ያደረጋችሁ ወንድማችሁ በሚሰራው ስራ በሚያደርጋቸው ድርጊቶች ነው ሰላም ያጣችሁት። ክብራችሁንም እንድታጡ፣ ክብር ያለውን ቤተሰብ ክብር እንዲያጣ እያደረገ ያለው የገዛ ወንድምሽ የእናትሽ ልጅ ነው ቡዜ። እሱን እስቲ ምከሩት። እንደ ታላላቆቹ ናቸው። እስቲ የሚሰማ ከሆነ ቁጭ አድርጋችሁ ለአንዴና መጨረሻ ምከሩትና ይሄ ነገር እንዲያበቃ ማቆሚያ እንዲኖረው አድርጉት እስቲ። እሱም እንዲያቆምም ይፈልግ አይመስልም። ይሄ ታሪክ ረጅም የሆነ የሀገር ታሪክ እየሰራ ይመስል፣ ጀግንነት የሰራ ይመስል በየቀኑ ሌላ ታሪክ መፍጠር ነው የሚፈልገው ወንድምሽ። ስለዛ አይናችሁን አንሱ፣ ከሩታ ላይ አንሱ አይናችሁን። እግዚአብሔርን የታሳዘነኝ አንሱ። በቃ ከምር እየመጣችሁ አትጨፍሩባት። እናንተ እንደሚያማችሁ ሁሉ እሷም እኮ የሚያማቸው እህት ወንድሞች አሏት። ስለዛ ጨፍሩባት። ነገሩ እሷንም አትችሏትም። የመልስ ምትችልበታለች። እንደውም እሷ ለእናንተ ዝቅ ብላ አቀርቅራ ነው የምትመልስላችሁ። ታቋታላችሁ። ባከበረቻችሁ ልክ ግን እናንተ ለእሷ ቦታ የሰጣችኋት አይመስለኝም። አሁን ላይ ሳያችሁ ማለት ነው። ስሜቷንም የተረዳችኋት አይመስለኝም። እናትነት ምን እንደሆነም የተረዳችኋት አልመሰለኝም እንደ እናት እና ብዙ። ለማንኛውም ዛሬ የተወረገረግሽበት መንገድ ከምር ልክ አይደለም። ለነገሩ ልጅቷ አንቺ ብትውረገረጊም ባትውረገረጊም ሩታ ሩታነቷን አትቀይርም። ነብር ነብርነቱን አይቀይርም ነው የሚባለው። እንደዛ አይነት ልጅ ናት ልጅቷ ማለት ነውና ለማንኛውም እንግዲህ ልጇ በእጇ ከገባ ያው ልጅ አባት ተብዬው ነገ እንደሚፈታ ነው ሩታ ስትናገር የሰማዋት ማለት ነው ቤተሰቦቼ።